አሁን የደረሰን ሰበር ዜና አስደሳች ነው ወይስ አሳዛኝ ነው የሚለውን ያው አብረን የምናይ ይሆናል። እናንተ ርዕስ ስጡት። ያሳዝናል ወይስ ያስደስታል? በጣም ያስደስታል ይመስለኛል። እኔ የሚያስደስት ይመስለኛል። አዎ ባቢና ጽናት ታረቁ። ምን መስላችኋል? መቼ ተጣሉ እንዳትሉን። አሁ እንደዚህ አይነት መረጃ ደርሶኛል። ያው ታርቀዋል፣ አንድ ላይ ሆነዋል እና ማለት ሙሉ ሙሉ ባይሆኑም ይሄ ራሄልን እንትን ለማለት ይመስለኛል። ያው እንደ ሰሞኑ እንደምታዩት ራሄል አጠገቡ አልጠፋም ብላ በዛው ሌባ ግርግር ይመቸዋል እንደሚባለው እንደዛ እየተጠጋጋች ነበር። ያው እሷን ለማራቅ ይመስለኛል። የእውነትም ይሁን ያው የውሸት የሚታወቅ ነገር የለም። ግን እኔ እሷን ለማራቅ ይመስለኛል ባቢ ያደረገው። እኔ እጅግ በጣም ደስ ብሎኛል። እንኳንም እጂ ትራቅ፣ ምራቋ ጥሩ ነው። እውነት ለመናገር ባትርቅም እኮ የእሷ ልቡ እሷ ጋር የለም። ዝም ብላ ሆኖ ነው እንጂ እሱ ልጁ ያለው ልቡ ጽናት ጋ ነው ማለት ነው። ምናልባት አሁን በተደረገው ነገር ያለችበት ይምሰለው የምታውቅ ይመስለው ይሄ ነው እንትን ያለው እንጂ ይሆን ብሎ እንደተደረገ ምናምን ልቡን ምናልባት በጋሽ ግርማ እንትን ካለ ነው እንጂ ጽናት ላይ ምንም ነገር የለም። ንጹህ ልቡ ነው ያለው። ስለዚህ ይሄ ነገር ይሄ ቻሌንጅ ጥሩ ነው። አዎ አብረው እንደው የአባቱ ቀብር ጋር ሄደዋል እንትን ሊሉ የሚባለው ወሬ ሰምቻለሁ። አንዳንድ መረጃውም ተልኮልኛል። ይህ ነገር እስቲ ዛሬ ይመጣሉ፣ መምጣታቸው አይቀርም። ሲመጡ ደግሞ እውነቱን ይነግሩናል እነሱ ማለት ነው። ሰሞኑን ጽናት ያው እንደምናውቀው ለቅሶ አልሄደችም አይደል? ያንም እንትን ለማለት ይመስለኛል ያው ሰደኝ ብለው እሱን ይዟት እንደሄደና ብሌንም ደግሞ አይ እኔም ስላልሄድኩ ከአንቺ ጋር ስለነበርኩ በሰዓቱ ለቅሶውን አብረን ስላላስቀበርን ከአንቺ ጋር መሄድ አለብኝ ብላ ያው ብሌንም ከእሷ ጋር ለመሄድ ተነሳች። ብሌን ስትነሳ ደግሞ እናቷም ደግሞ እኔ ትቼሽ አልሄድም እኔ ማብራችሁ ሄዳለሁ ብላ ጽናትም ከእናቷ ማለት ነው ሶሪ ብሌን ከእናቷ ጋር ባቢ ደግሞ ከጽናት ጋር አብረው እዛ መቃብር ጋር እንደሄዱ አንዳንድ መረጃዎች እየደረሱኝ ነው። በዚህ ሰዓት ግን ይሄን ነገር ሲደረግ ራሄል አታውቅም። መጣሁ ብሏት ነው ከቤት እንደወጣ የተነገረን ማለት ነው። እና በታውቅም ልታረግ ነው? ምንም አታረግም። ነገር ግን ለማጥቃት ከፈለገች ወይም ደግሞ ከነሱ ጋር ሄዳ ጽናትን እንደምታዩት እሷን ለማጥላላት እንጂ ምንም አታመጣም፣ ብትሄድም ባትሄድም። ስለዚህ ግን አልነበረችም የሚለውን ነው መረጃ የደረሰኝ። ጥሩ ነው አለመኖሩ ዋን ማለት ነው። የጽናት እናት መሄዷን እኔ አልወደድኩትም። ያለው ነገር ሁሉም የዛኛው ስለምትነግራት እሺ ይሁን ከሄደችም ሄደች ነው ዋናው። የሁላችንም ሀሳብ ጽናትና ባቢ አንድ ላይ መሆናቸው ነው። ግን ይሆናሉ አይሆኑም የሚለውን ያው ሌላ ጥያቄ ይሆንብናል ማለት ነው። አዎ ምናልባት አብረው ሊሆኑ ከሆነ ዛሬ ያሳውቆናል። ያው ዛሬ እንመጣለን ብለውኛል፣ እንደሚለቁም ነግረውኛል። የሚሉትን ነገር ደግሞ አብረን ሰምተን እንፈርዳለን። አንድ ነገር ይዘውልን ይመጣሉ ብዬ አስባለሁኝ። ያው ሰሞኑ እንደምናየው ቤታቸው ድረስ ሄደው ብሌንና ማነች ጽናት ባቢ ናፍቆኛል ብላ ቤቱ ድረስ ሄዳ ነበረ። ስትሄድ ደግሞ ያው ራሄል ምን እንደምታደርግ እንደነበረ አይተናል። እና በግድ ልጁ ያለ ፍላጎቱ አስገድዳ ምን አስገድዳ አውጪው እንዳትለኝ፣ አዎ አስገድዳ እንደዚህ ለመሳም ሞክራ ነበረ። እንደዛ ግን ፈጠሩ ነገሩ ሳትስመውም ያው እነ ጽናት ሲደርሱ ደግሞ ደነገጡ። ካሉበት እዛም ሆኖ ማለት ነው። ማለት አልፈለገም እሱ በዚህ ሀዘኑ አባቱ ሞቶ በአባቱ ለቅሶ ሀዘን ላይ እያለ እሷ ግን የሚታያት የእሱን ህመም ወይም ደግሞ የእሱን ሀዘን ሳይሆን በእሷ ቤት በቃ በሆነ ነገር እንትን ብላ ወደ እሷ ለማቅረብ ነበረ። ያው ተልከሰከሰች ጸጋ ያለ ሰውየው ያው ስትልከሰከስ ለመሳም ስትሞክር እነ ጽናት ደረሱ። ከዛ መሬት ይዋጣት ሰማይ ይዋጣት የምንድረስ ጨነቃት። እሱም ደግሞ የምናይ ይሆናል ምን እንዳደረጉ ሰማይ ዋጣት ወይስ መሬት ዋጣት የሚለው ያው ስትልከሰከስ ስለተደረሰባት ይህም አንዱ ትዝብት ነው። ግን እኔ የዛ ጋር አንድ ነገር ምንድነው ምን ማለት ነው አለብኝ መሰላችሁ? እናታ ማለት ነው እናንተ ቆይ እንደዚህ አይነት ነገር ቢፈጠር የጆሮ ምንድነው የሴጣን ጆሮ ይደፈንና ማለት ነው። እንደዚህ አይነት ነገር ቢፈጠር አሁን ሰውየው ከዛ ካለበት ሀዘን ነው ማውጣት አለባችሁ ወይስ ወደ እናንተ ነው ማስጠጋት አለባችሁ?
ወደኛ ስናስጠጋው እንዴት ነው ወደ ራሱ የምንመልሰው እንዳትሉና፣ ኖ አይደለም፣ እንደዛ አይደለም። ይሄማ ይሄ ማጭበርበር ይባላል። ማጭበርበር ይሄ አጭበርባችሁ ከዛ ሀዘን ለማውጣት ሳይሆን እንደዚህ ልክ እንደ ራሄል የምታደርጉ ከሆነ የልጁ አላዘናችሁምም፣ ከእሱም ጋር አልሆናችሁም፣ የራሳችሁ ነገር እያመቻቻችሁ ነው ማለት ነው። ስለዚህ በምን መንገድ ነው ዳዳ እንደዚህ እንትን ከላል ነው እንዴ ነው ወደ ራሱ የምንመልሰው? እንዴ ብዙ መንገዶች አሉ። ስለዚህ እኔ ለምሳሌ ነው አልኳችሁ፣ የሴጣን ጆሮ ይደፈንና እናንተ ጋር እንደዛ ቢደርስ እንደ ባቢ ደግሞ በዙሪያው ራሄልና ጽናት አሉ። ያው እንደምታውቁት ጽናት ነው የሚወደው፣ ግን እናንተ ብትሆኑ እንደዛ የሆነ እንትን አመቻችታችሁ አንዱ አይፈልጋትም፣ አንዱ ይፈልጋታል። ስለዚህ ያ ደግሞ እልህ ወሰድኩብሽ ለማለት እሱን ለመውሰድ ይህ ሁሉም መጋጋጥ ባልሆነ መንገድ ከጎኑ እንደሆነ አስመስላ፣ ግን ከጎኑ ሆነ ሳይሆን ያው እሱን እንትን ለማለት ነበረ፣ ለማሳሳት ነበረ። ያው እንደዚህ አይነት ውስጥ ስትሆኑ እንደዚህ አይነት ስሜት መግባት ተገቢ አይደለም። አዎ እሱ ካለበት አውጡት እንጂ ይደብራል፣ ራሄል ይደብራል። እናንተም እንደዛ ታደርጉ። እውነት ለመናገር እንደዛ የምታደርጉ ካላችሁ ከደረሰባችሁ ያው የሴጣን ጆሮ ይደፈን ብያለሁ። ስለዚህ ራሄል ከባድ ሰው ነች። በነገራችን ላይ ያው እንደ ራሄል ከባድ ሰው የለም። ራሄልም እንዲሁም ደግሞ የብሌን እናትም ሁለቱም ከባድ ናቸው። እንደው ከነሱ ልክ እኔ ጋሽ ግርማ በጣም እንትን ነው ማለት ይሄ ተናዶ እንትኑ ስለተዘረፈበት እንጂ ሆን ብሎ ያደረገው ነገር አይደለም። እውነት ለመናገር ያው ለልጁም አሁን ይህን ያክል ተንኮል የለበትም ስናየው ሰውየው ማለት ነው። ጋሽ ግርማ እዚህ የሚያደርስ ተንኮል ያለበት አይመስለኝም። እንደው ከሱ ተንኮል ይልቅ የጋሽ መስፍን ተንኮለኝነት ይበልጣል። እውነት ለመናገር ማን ነበረ? መስፍን ነው። ማን ሁሌ መስፍነውም ነው፣ ተስፋዬ ማለት ነው። ተስፋዬ እሱ እንደው እንትን ነገር ነው የሚያቅዳቸው እንትኖችም ምናልባት ጋሽ ግርማ ላይናገር ይችላል እንደሱ። አሁን ከራሄል ብዙ ነገር እንትን ብሎ ነበረ፣ ያው ተቀደመ እንጂ ጋሽ ተስፋዬ ማለት ነው ብዙ ነገር አቅዶ ነበረ፣ ብዙ ነገር አልሞ ነበረ። ግን እሱም ይሄን በራሱ የመጣለት ሳይሆን በራሄል ትእዛዝ ማለት ነው፣ ትእዛዝ ተሰጥቶት እንደዚህ ብታደር አሁን የባቢና የጽናትን ከዛ ስራ መባረር ያው እሱ አይደለም እንትን ያለው ታውቃላችሁ፣ ራሄል ነች። የሰው ሀሳብ ይቀበላል ማለት ነው። አዎ ሰው ይቀበልና ከዛ ያጸድቀዋል። ጋሽ ግርማ ምናልባት ሊኖርም ይችላል እንደዚህ የሆነ ባላሰበው ነገር እስከ ሰው ሳይናገር በውስጡ ሆኖ አንዳንድ ሰው አለ አይደል፣ ሳይናገር ምንም በውስጡ ያስበው ነገር ሄዶ ይፈጽመዋል ማለት ነው። ከዚህ ውጪ ማንኛውም ነገር አንዳንዴ የሆነ ነገር ሰምታችሁ ዳግም እንዴ ምንም ሳይሰማ እንደዚህ ያደረገች ሲባል አዎ ምንም ሳያወራ ምን ሳይል በቃ በልቡ አውርዶ ጨርሶ በቃ ሄዶ ቀኑ ሲደርስ የሚፈጽም ሰው አለ። ከዚህ ከእንትን ውጪ ማለት ነው። አንድ እንትን ለመክፈት ቢፈልግ የሆነ ነገር ማድረግ ቢፈልግ ማውራት ምናምን፣ አሁን ጋሽ ግርማ እንደዛ ነው ያደረገው። የሆነ ቀን ሄዶ ዝቶበታል። በእርግጥ ፍራይ ምናምን ብሎታል። ግን ከዛ በፊት ግን ምንም ስለ ተስፋዬ ከልጁም ይሁን ከማንም እንደው ከጽናት ውጪ የሚያወራው ማለት እንትን ነች ማለች ብሌን ማለት ነው። ከሷም እንደዚህ አይነት ነገር አውርቶ አያውቅም። ይሄ ነገር ሆን ብሎ ያደረገው ነገር አይደለም፣ ተንከሲስ አይደለም ሰውየው ማለት ነው። ምናልባት ለማግባባት እንትን ሊልስ ሲሞክረው እምቢ አለ። ያኛው ድርቅ አለ። የራሱ ባልሆነ ነገር የራሱ ባልሆነ ንብረት የሰው ነገር ይዞ ድርቅ ማለት ምን ይሉታል? ስለዚህ አንተን ሲለው ነው ያለ ተጠቀመው እንጂ ይህን ያክል ክፉ ሰው አይደለም። ባቢም ይረዳዋል ብዬ አስባለሁ። እሱም ብሏል እንደ ልጁ ነው ተቀበለኝ፣ ይሄንን ያስባል ብዬ አላሰብኩም አለ። እኔም ብያለሁ ባቢ ይሄን ያስባል ብዬ አላሰብኩም። ምናልባት ሰውየው ከሰጠ በሰላም የሆነ አስፈራርቶ እንደዚህ ለማለት ፈልጎ ነው። መጨረሻም ደግሞ ሲይዘው ያው ኃይል ተጠቀመው። ያኔ እሱ ቀድሞ እንትን ባይለው ያኛው ይገድለው ነበር በእርግጠኝነት ማለት ነው። ስለዚህ ባቢ አሁን ሁሉም ነገር ይረዳል ብዬ አስባለሁኝ። ከጽናት ያላቸው እንትን እዛው ብትቀጥሉ የተሻለ ነው። በተረፈ ያው በርቱ። እስቲ ዛሬ የምትሉንን እንሰማለን። ስትመጡ በጊዜኑ እኛም በጊዜ ያው እንጠብቃችኋለን ማለት ነው። ግን ይሄን እንደደረሰኝ ዜና የእውነት እንደዛ ከሆነ ደስ ይላል። እንደዛ አይነት ነገር ይዛችሁ ብትመጡ የተሻለ ነው።
በተረፈ ያው በጊዜኑ አታርፍዱ፣ ሰዓታችሁን አክብሩ፣ ኦዲየንስም አክብሩ። እየጠፋፋችሁ ነው፣ መምጣት አለባችሁ። እኛ ከውስጥ ከውስጥ እኮ ዜና እንሰማለን፣ እንደዚህ አይነት ዜና እናንተ ባትመጡ ማለት ነው። ነገር ግን እናንተ ስትመጡ ሞር ያለው ነገር ታብራራላችሁ። በተረፈ ሰላም ዋሉ። ላይክ እያደረጋችሁ ባይ ባይ።